10 ተውስታዎች ለእህቶች በረመዳን የሚል ነው የሚሆነው بإذن ተዓላ። እንደሚታወቀው አضل علينا شهر رمضان ትልቁ እንግዳ የረመዳን ወር በእኛ ላይ ሊመጣ እጅግ በጣም ጥቂት ቀናቶች ናቸው የቀሩት። ለዚህ ለትልቁ እንግዳችን ትልቅ የሆነ ዝግጁ አድርገን ልንጠብቀው የሚገባ እንግዳችን ነው። ለዚህም ሴቶችን በተመለከተ 10 ማስታወሻዎችን እንዳለሁኝ ስለ ረመዳን ማለት ነው። የመጀመሪያው ማስታወሻ ልናቀው የሚገባው ረመዳኑ ኒዕመቱን የጅቡ አን ቱሽከር፣ ረመዳን ሊመሰገን የሚገባ ትልቅ ጸጋ ነው። የረመዳን ወር አላህ ጀለ ወዐላ በባሮቹ ላይ ከሚሰጠው ጸጋዎች ውስጥ ትልቁ ጸጋ ነው። ምክንያቱም ረመዳን የአላህ ተባረከ ወተዓላ እዝነት የሚወርድበት ወር ነው። ኃጢአት ወንጀሎች የሚታበሱበት ወር ነው። የመልካም ስራ ደመወዞች እጥፍ ድርብ የሚሆንበት ወር ነው። አላህ ተባረከ ወተዓላ ባሮቹን ከእሳት ነፃ የሚያወጣበት ወር ነው። ለዚህም ነው ረሱሉላህ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ደኸለ ረመዳን ፉቲሐት አብዋቡል ጀነ ወጉሊቀት አብዋቡ ጀሀነም ወሱልሲለት ሸያጢን። ረመዳን በገባ ሰዓት የጀነት በሮች ይከፋፈታሉ፣ የበሮች ደግሞ ይዘጋሉ፣ ሰይጣኖች ይታሰራሉ ይላሉ ረሱሉላህ ዓለይሂ ሰላቱ ወሰላም። በሌላ ሐዲታቸው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መን ሷመ ረመዳነ ኢማናን ወሕቲሳባ ጉፊረ ለሁ ማ ተቀደመ ምን ዘንብህ። ረመዳንን አምኖና ከአላህ ተባረከ ወተዓላ ደሞዝን አገኛለሁ ብሎ አስቦ የጾመ ሰው አላህ ጀለ ወዐላ ያለፈው ኃጢአቱን ያለፈው ወንጀሉን ያብስለታል። ወመን ቃመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ምን ዘንብህ። አሁንም የረመዳንን ቀኑን ጾሞ ሌሊቱን የቆመ ሰው አምኖና አጅርን አገኛለሁ ብሎ አስቦ አላህ ጀለ ወዐላ ያለፈውን ወንጀሉን ያብስለታል። በሌላ በቁድሲ ሐዲስ አላህ ጀለ ወዐላ ይላል ኩሉ ዐመል ኢብኒ አደም ለሁ ኢላ ሲያም፣ የአደም ልጅ በአጠቃላይ ለሱ ነው ጾም ሲቀር ፈኢነሁ ሊ ወአና አጅዚ ቢህ፣ ጾም ከሆነሳ እርሱ ለእኔ ብቻ ነውና እኔ ነኝ ደመወዙን የምሰጠው ይላል። እነዚህና ተመሳሳይ ሐዲቶች የረመዳን ወር ትልቅ ጸጋ መሆኑና አላህ ጀለ ወዐላ ከወፈቀን የተሰጠን ትልቅ እድል መሆኑን ልናቀው ልንረዳው ይገባል። በሌላ ሐዲስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነ ሊላሂ ፊ ኩሊ የውሚን ወለይለቲን ዑተቃ፣ አላህ ጀለ ወዐላ ኢነ ሊላህ ፊ ኩሊ የውሚን ወለይለቲን ዑተቃኡ ሚነ ናሪ ፊ ሸህሪ ረመዳን፣ በረመዳን ወር ውስጥ በየቀኑ በየሌሊቱ ከእሳት ነፃ የሚያወጣቸው ሰዎች አሉ። ዑተቃአ ሚነ ናር፣ ከእሳት ነፃ ሑር የሚላቸው። ወኢነ ሊኩሊ ሙስሊሚን ዳዕወተን የድዑ ቢሃ ፈዩስተጃበ ለህ፣ አላህ ጀለ ወዐላ ዱዓ አድርጎ መልስ የሚመጣው ዱዓ አለችው በረመዳን ውስጥ ይላሉ ረሱሉላህ ዓለይሂ ሰላቱ ወሰላም። አልወቅፈ ሳኒያ አው ነሲሐ ሳኒያ፣ ሁለተኛው ተግሳጽ ረመዳንን በተመለከተ ሴቶችን በተመለከተ ፊ ረመዳን ከይፈ ተስተቅቢሊነ ረመዳን፣ ረመዳን እንዴት ነው የምትቀበዩ? ረመዳንን እንዴት መቀበል አለብሽ? አንደኛ ቢልሙባደረቲ ኢለ ተውበት ሳዲቃ፣ ትክክለኛ ወደሆነ ተውበት በመሽቀዳደም ነው። ከማ ቃለ ሱብሓነሁ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን፣ እናንተ አማኞች ሆይ ሁላችሁም ወደ አላህ ተጸጸቱ፣ ወደ ጌታችሁ ወደ አላህ ተባረከ ወተዓላ ንስሐ ግቡ፣ ለዐለኩም ትፍሊሑን፣ ትድኑ ዘንድ የሙራዳችሁን የፍላጎታችሁን ታገኙ ዘንድ። ስለዚህ ረመዳን ልትቀበይባቸው ከሚገቡ መንገዶች ውስጥ የመጀመሪያው ተውባ ነው። ብተኸሉስ ምን ጀሚዕል ሙንከራት ሚን ከዚብን ወጊበትን ወነሚመትን ወፍሕሽን ወጊናኢን ወተበሩጅን ወእኽትላጥን ወገይሪ ዛሊክ፣ ከተለያዩ እኩይ ተግባራቶች ራስን ንጹህ በማድረግ ከውሸት ከህሜት ነገርን ከዛ ወደዚህ ከማወሳሰድ ከእኩይ ተግባራቶች በአጠቃላይ ከመገላለጥ
ከእክትላጥ ወንዶች ጋር ከመቀላቀል ከዚህም ውጭ ያሉ ሸሪዓ ውድቅ ካደረጋቸው ነገራቶች ሙሉ በሙሉ ራስን በማጽዳት ረመዳንን ልትቀበሉ ይገባሻል። ሌላኛው ቢዐቅድ አልዐዝም አሳዲቅ ወልሂመት አልዓሊያ ዐላ ተዕሚር ረመዳን ቢልአዕማል አሳሊሐ ትክክለኛ የሆነን ቆራጥነትን በመሰነቅ ምን ለማድረግ ረመዳንን በመልካም ስራ ለማስዋብ ረመዳንን በጥሩ ተግባራቶች ለመገንባት ጊዜን የረመዳንን የተከበሩ ጊዜያቶችን ላለማጥፋት ቁርጠኛ በመሆን ረመዳን ልትቀበሉ ይገባሻል። ሌላኛው ቢከስረቲ الذክሪ ወዱዓ ወልኢስቲግፋር ወቲላወት القرآن ዚክርን በማብዛት አላህን በመለመን ዱዓ በማድረግ እንዲሁም ኢስቲግፋር በማድረግ ቁርአንን በመቅራት ረመዳንን ልንቀበለው ይገባል። ቢልሙሐፈظة على الصلوات الخمس في أوقاتها አምስት አውቃት ሰላቶችን በጊዜዋ በመጠባበቅ ረመዳንን ልንቀበለው ይገባል። وكذلك النصيحة الثالثة ሶስተኛው ምክር تعلمي أحكام الصيام የጾምን አህካሞች ጾም ከመግባቱ በፊት ተማሪ هذه نصيحة ثمينة ይሄ እጅግ በጣም ወሳኝ የሆነ ምክር ነው። المرأة المسلمة يجب عليها أن تتعلم أحكام الصيام ሙስሊም እህት የረመዳን ወር ከመምጣቱ በፊት ስለ ረመዳን አህካሞችና ብይኖች ልታውቅ ይገባል። يجب عليها أن تتعلم فرائضه وسننه وأدابه የረመዳንን ግዴታዎች ሱናዎች ስርዓቶችን ቀድማ ልታውቅ ይገባል። حتى يصح صومها ويكون مقبولا عند الله عز وجل ጾሟ ተቀባይነት ይኖር ዘንድ صحيح ይሆን ዘንድ ስለ ጾም ቅድሚያ አህካሞችን ማወቅ ይገባታል ማለት ነው። ለምሳሌ ያክል ጾም ሙስሊም በሆነች ሴት ልጅ ባሊግ በሆነች ሴት ልጅ አቂል በሆነች አእምሮዋ የሚሰራ ሙቂም በሆነች ሴት ልጅ ላይ ዋጅብ መሆኑን ልታውቂ ይገባሻል። ያኒ ቃዲር በሆነች ያኒ ገይር መሪዳ ያልታመመች በሆነች ሴት ልጅ ላይ ጾም ዋጅብ ነው፣ ግዴታ ነው። ከማንዕ ከከልካይ ነገራቶች ሰላም ከሆነች ለምሳሌ ከሐይድ ከኒፋስና ከመሳሰሉ ነገራቶች ማለት ነው። وكذلك ልታውቂያቸው ከሚገቡ ነገራቶች ውስጥ قبل رمضان ከረመዳን በፊት أثناء النهار የረመዳን የቀኑ ክፍል ላይ ባሊግ ከሆነች ኢምሳክ ይወጅባታል። በቅየተ النهار ቀሪውን የቀን ክፍል መመገብ የለባትም ማለት ነው። ያኒ ኢምሳክ ዋጅብ ይሆንባታል حتى الافطار የማፍጠሪያ ሰዓት እስከሚደርስ ሰዓት ማለት ነው። በዛ ሰዓት ምን አህሊ ልጁብ ሆናለች። ናም ነገር ግን ያለፈውን ወር ቀዳ ተውጣ አይባልም። አሁንም ልታውቂ የሚገባው في شهر الصوم በጾም ወር ውስጥ ንያ ዋጅብ ነው። ንያ ግዴታ ነው። ያኒ ረመዳን ገባ خلاص መጾም ብቻ አይደለም። እያንዳንዱ ሌሊት ነገን እንደምትጾሚ በየሌሊቱ የመንያት የማሰብ ግዴታ አለብሽ። كما هو معلوم ንያ በልብ ነው ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲስ ምን ስላሉ لا صيام لمن لم يبيت الصيام من الليل ከሌሊቱ ጾምን በሐሳብ ያላሳደረ ሰው ጾም የለውም ብለዋል ረሱላህ አለይሂ ሰላቱ ወሰላም ፊማ ረዋሁ አቡ ዳውድ። ጾምን መንያት አለብሽ ማለት ነው። ከፈጅር በፊት ባለው የሌሊት ክፍል ነገ እንደምትጾሚ ማሰብ መቻል አለብሽ ማለት ነው። وكذلك ልታውቂያቸው ከሚገቡ የጾም አህካሞች ውስጥ ጾም ያበላሹ ነገራቶችን ነው። ጠቅለል ሲደረጉ ጾምን የሚያበላሹ 7 ነገሮች አሉ። አንደኛ አልጅማዕ ግብረ ስጋ ግንኙነት፣ ሁለት ተቃራኒ ጾታዎች መርፌና ክር መሆን፣ وكذلك انزال المني بمباشرة او ضم او تقبيل يعني የዘር ፍሳሽን ማውረድ በመገናኘት ሊሆን ይችላል፣ በመሳም ሊሆን ይችላል፣ በመነካካት ሊሆን ይችላል። ሌላኛው يعني الاكل والشرب መብላትና መጠጣት። ሌላኛው ما كان بمعنى الاكل والشرب እንደ መብላትና እንደ መጠጣት ቦታ ላይ የሚሆን ነገር ለምሳሌ ከልኢበር المغذية የምግብ መርፌዎችን ይመስል እና ተመሳሳዮቹን። ሌላኛው اخراج الدم بالحجامة والفصد ደምን በሒጃማ ወይም በመብጣት ሰውነትን يعني ብረትና በቤሳና በተመሳሰሉ ነገራቶች ደም ብዙ የሆነ ደም ማውጣት ደም መለገስ ሊሆን ይችላል። ይሄ ሁሉ ጾምን ያበላሻል። التقيؤ عمدا
አውቆ ትውከትን ማውጣት ይህም ጾምን ያበላሻል። ያኒ የኒፋስና የሐይድ ደም መውጣቱም ይህም ጾምን ያበላሻል። ይህ እነዚህን ነገራቶች ልናቅ ይገባል፣ ልንረዳ ይገባል ማለት ነው። ቀብለ ረመዳን ከረመዳን በፊት ማለት ነው። ጠይብ ሌላኛው ነሲሐ ሌላኛው ምክር ረመዳን ሸህሩ ሲያም ላ ሸህሩ ጣዕም። ሴቶች ሊያውቁት የሚገባው በተለይም ወንዶችንም ቢመለከትም ሴቶች ሊያውቁት እጅግ በጣም ሊገነዘቡት የሚገባው የረመዳን ወር ሸህሩ ሲያም ላ ሸህሩ ጣዕም የጾም ወር እንጂ የምግብ ወር አይደለም። ረመዳን አላህ ጀለ ወዐላ የረመዳንን ወር ግዴታ ያደረገው ሊየተዓወደ አልሙስሊም ዐለ ሰብሪ ወቁወት ተሐሙል ትዕግስትን ሙስሊም እንዲለማመድ ነው። ወከዛሊክ ረሃብን የመቋቋም ብቃትን እንዲለማመድ ነው። ወለይሰ ሊየተዓወደ ዐለ አንዋዕ አልአጥዕመ አው ዐለ አንዋዕ አልአሽሪበ የተለያዩ የምግብ አይነቶችን የተለያዩ የመጠጥ አይነቶችን በረመዳን እንዲተዋወቅ እንዲለማመድ የምግብ ወር አድርጎ አይደለም ረመዳን አላህ ጀለ ወዐላ የደነገገው። ወኢነማ ረመዳን ሸህሩ ሰውም ሸህሩ ሰብር የትዕግስት ወር ነው። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን ሸህሩ ተቅዋ ልትፈሩት ዘንድ አላህ ልትጠነቀቁ ዘንድ ነው የሚለው ረቡል ዒዘቲ ወልጀላል ማለት ነው። ባዕዱ ሰለፍ ተጠይቀው ነበረ ሊማ ሹሪዐ ሲያም ጾም ለምንድን ነው ለመሆኑ የተደነገገው ተብለው ሲጠየቁ ፈአጃብ ሊየዙቀ አልገኒዩ ጣዕመ አልጁዕ ሰለፎች ሚላሉ ይህንን ጥያቄ ሲመልሱ ጾም ለምንድን ነው ግዴታ የተደረገው ወይም የተደነገገው ለሚለው ጥያቄ መልስ ቃሉ ሊየዙቀ አልገኒዩ ጣዕመ አልጁዕ ፈላ የንሰ አልፈቂር ሀብታም የሆነ ሰው የረሃብን ጣዕም ቀምሶ ፈላ የንሰ አልፈቂር ድሃን እንዳይረሳ ነው ይላሉ። ሀብታም የሆነ ሰው የረሃብን ጣዕም ተጎንጭቶ ድሃን እንዳይረሳ ሲባል ነው። ጠይብ ስለዚህ ከአንዳንድ ሴቶች ረመዳንን 30ውን ቀን ሁሉ ያኒ ምግብ በማዘጋጀት የተለያዩ ተንዊዕ አልአጥዒማ የምግብ አይነቶችን በማዘጋጀት ጊዜን ማሳለፍ የተሳሳተ አመለካከት ነው ማለት ነው። ረመዳንን የተለያዩ ምግቦችን በማዘጋጀት የምታሳልፊው ከሆነ መታ ተተዓበዲነ ሊላህ መቼ ነው አላህን የምትገዠው? መቼ ነው ቁርአን የምትቀሪው? መቼ ነው አላህን የምትዘክሪው? መቼ ነው ዱዓ እስትግፋር የምታደርጊው? መቼ ነው አዳብ አልቂያም ወሲያም የምትማሪውና ያኒ የምትረጀው ማለት ነው። ስለዚህ ልትጠነቀቅ ይገባሻል። የረመዳንን ወር የተለያዩ ምግቦችን በማዘጋጀት ልታሳልፊ አይገባም ማለት ነው። ወከዛሊክ ምግብን ማብዛት የለብንም ፊ ሃዛ الشهر المبارك በዚህ በተከበረው ወር ማ መለአ እብኑ አደመ ዊዓአን ሸረን ምን በጥንህ የአደም ልጅ መጥፎ የሆነን እቃ እኮ አይሞላም ከሆዱ የበለጠ ይላሉ ረሱሉላህ ዐለይሂ ሰላቱ ቢሐስቢ እብኒ አደመ ሉቀይማቱን ዩቂምነ ሰልበህ አንድ የአደም ልጅ ጀርባውን የሚያቆሙበት የተወሰኑ ጉርሻዎች ይበቁታል። ፈኢን ካነ ወላ ቡድ ወኢን ካነ ወላ ቡደ ፋዒለን ፈሱሉሱን ሊጠዓሚህ ወሱሉሱን ሊሸራቢህ ወሱሉሱን ሊነፈሲህ እንዲሁ መብላት አለብኝ ካለ አደም ልጅ መብላት ያለበት ከሶስት አንድ ለምግቡ ከሶስት አንድ ደግሞ ለመጠጡ ሌላኛውን ቀሪ ደግሞ ለመተንፈሻው ሊያስቀርለት ይገባል። በረመዳንም ምግብ ማብዛት ሌላኛው የምንፈጽመው ስህተት ስለሆነ ማለት ነው። አምስተኛው ምክር ረመዳን ሸህሩል ቁርአን ረመዳን የቁርአን ወር ነው። ምክንያቱም አላህ ጀለ ወዐላ ቁርአንን ያወረደበት ወር ስለሆነ ስለዚህ እህቴ ሆይ በረመዳን ቁርአን ልትቀሪ ይገባሻል። የቁሉ አላሁ ዐዘ ወጀል ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሁደን ሊናስ ወበይናትን ሚነል ሁዳ ወልፉርቃን የረመዳን ወር ቁርአን የተወረደበት ወር ግዴታ የተደረገባችሁ ወር ማለት ቁርአን የወረደበት ወር ነው ይለናል ጌታችን አላሁ ጀለ ወዐላ። ፈረመዳኑ ወልቁርአን ሙተላዚማን ረመዳን እና ቁርአን የተያዙ ናቸው። የአንድ ሰንቲም ሁለት ገጽታዎች ናቸው። ኢዛ ذكر ረመዳን ذكر القرآن ረመዳን ከተወሳ ቁርአን አብሮ ይወሳል። ኢዛ ذكر القرآن ذكر ረመዳን ቁርአን ሲወሳ አብሮ رمضان يوسال. ففي الصحيحين من حديث عبد الله بن عباس رضي الله عنهما قال
عبد الله بن عباس ميلالو كان النبي صلى الله عليه وسلم أجود الناس الله من يتنى عليه الصلاة والسلام كسوت شلو الجقبة أم شر نبرو صلوات ربي وسلامه عليه وكان أجود ما يكون في رمضان شرنتات شودك مجقبة أم يبرتو برمضان وستنبرا حين يلقاه جبريل عليه السلام كنبي عليه الصلاة والسلام قبل ميقنا يسات وكان جبريل يلقاه في كل ليلة من رمضان فيدان عبد الله بن عباس ميلالو جبريل عليه السلام برمضان بيان دان دولاليت نبي عليه الصلاة والسلام قال يتقنانيا قرآن يقرأتشو نبرا نعم قرآن برمضان جبريل عليه السلام نبيون يقرأتشو نبرا لأنه شهر القرآن بزي حديث قرآن برمضان ور أبزتو مقرات قرآن بزيه برمضان ور أبزتو تكرت مستأت الجيك بتام يلاك سنة مهونون يتقمنا المالتنا سيزي أيتها الأخت المسلمة من تلاوة القرآن ورد لنرش الجبل في هذا الشهر المبارك بزيه بتكبر ور لزيمنا الله من التنيا عليه الصلاة والسلام له الصيام والقرآن يشفعان للعبد يوم القيامة قرآننا صوم لاند باري قيامة كان شماق اللي هونو تال لئلا يعذب لئلا يدخل النار ساتنا يقبع شماق اللي هونو اللتال يمالد اللتال إلى رسول الله عليه الصلاة والسلام يقول الصيام صوم من إلى الله فيتي مسكرا أي رب أو أي ربي منعته الطعام والشهوة سميتون مقبون كالكي واللون فشفعني فيه أما الدنيلال ويقول القرآن بتروا من إلى منعته النوم بالليل فشفعني فيه بلليت متنية انكلفن كالكي واللون أما الدنيلال القرآن فيشفعان الله جل وعلا يملدو فكاري شتات شوال اليوم أحمد بن حاكم صحيبه ونسند حديث زقبوتال إيه حديث عندما يتقموا صومنا قرآن يقياما كألنا عندما يمالدو شماق اللي عندما يهون النوم علينا للأن الناس دستنو مكر رمضان شهر الجود والإحسان رمضان يمستت يملقس ورنو يا الله من التنيا عليه الصلاة والسلام سيتوتشن ليتا الرقو صدقا دي متسوتو الزوال يا الله من التنيا عليه الصلاة والسلام من بلوال يا معشر النساء ان انت سيتوتش بسوت شوي تصدقنا واكثرنا الاستغفار فاني رايتكن اكثر اهل النار ان انت سيتس بسوت شوي صدقا ستو استغفارا ابزو اني اسات بالبيتوች ብዙዎቹ ሆናችሁ አይቻችኋለሁኝ አሉ ረሱላህ አለይሂ ሰላቱ ወሰለም ይሄን ሐዲስ አልኢማም ሙስሊም ሰሂሐቸው ላይ ዘግበውታል በሌላም ሐዲስ تصدقنا يا معشر النساء ولو من حليكن እናንተ የሴት ስብስቦች ሆይ ሰደቃ ስጡ መጽውቱ ከጌጣችሁም እንኳን ቢሆን ከለበሳችሁት ጌጥ እንኳን ቢሆን ስጡ አሉ ረሱላህ አለይሂ ሰላቱ ወሰለም ይሄኛውን ሐዲስ الإمام البخاري صحيحته لي زكبوتال مالتنا ويروى عن أم المؤمنين عائشة رضي الله عنها كعائشة بمزكبة وزكبة أنها تصدقت في يوم واحد ب100,000 بعندك أنست بمتوشي صدقة عند ستج يزكبالي ورا وكانت صائمة في ذلك اليوم بذاك أنا متومن نبرج نعم لذلك سلف يهونوا انكو يهونوا سيتوتشن يمنكتل مسوات يعني موديل من نرقك هنا أم المؤمنين عائشة رضي الله عنها كانت تتصدق بهذا المبلغ الهائل الطائل بزي تلك جنزب بصدقة في سبيل الله عز وجل تست نبر مالتنا برمضان ور مستت كلش كانت كمن ستاتشو ستوتاوች የላቀ መሆኑን አውቀን በረመዳን ወር መስጠት መለገስን ልናበዛ ይገባል ማለት ነው خصوصا النساء النصيحة السابعة سبعتኛው ምክር رمضان شهر القيام رمضان يا صلاة ورنو أختي المسلمة يا الله من يتني عليه الصلاة والسلام ليلتن يقوموا نبرة ليلتن يسجدوا نبرة حتى تتفطر قدمه اقراتشوس كم يبتس كم السنة تقدرس حتى قيل له من اسكم يبالاتشو درس تفعل ذلك وقد غفر لك ما تقدم من ذنبك وما تأخر إني علي سجد له يقوم الله أنت الله من التنيا
ወንጀሎት ተምሮሎታል ያለፈው ወደፊት የሚመጣው ሲባሉ كان عليه الصلاة والسلام يقول أفلا أكون عبدا شكورا أمسكن بارع الهون من بلو نبر مالسم يشتوت لذلك وهو حث بالقيام في رمضان لي يلاليت صلاة بمسكت زوري علي يا الله من يتنى عليه الصلاة والسلام الناس استوال قديم لي حديث دا سلفنا يالفو منجل اندمي مار تكسوال يا الله من يتنى عليه الصلاة والسلام سيدي سيتم لج ودا مسجد هدا لالي صلاة بمسكت لي لتبراتا يقباتال بيتهم لتسجد تشلالج وبقاؤها في بيتها وصلاتها في بيتها أحسن بيتها على مسجدهم يتشالنو نقرق المسجد هدا مسجد تشلالج لا تمنعوا نساءكم والمساجد بلو رسول الله عليه الصلاة والسلام سيتوتشن مسجد هدا وندي شقدو أتكل كلواتشو وبيوتهن خير لهن نقرقين بيتاتشو للنسو يتشالنو بلو الله من يتنى عليه الصلاة والسلام نعم نقرقين ወንዶችን በሚፈትንና ሌላን ሐራም በሚጎትት በመልኩ መስጊድ የምትሄድ ከሆነ ይሄ ሌላን ወንጀል ማምጣት ነው የሚሆነው። መሄድ ከፈለገች አንድ ሴት ወደ መስጊድ አላህ ጀለ ወዐላ በፈቀደው መንገድ የሰለፍ ሴቶች በሚወጡበት መንገድ ነው መውጣት ያለባት። ያኒ ሽቶን ሳትጠቀም ሙሉ የሆነ ሒጃብን ለብሳ አደብን ጠብቃ ነው ልትሄድ የሚገባው ማለት ነው። አማ ያኒ ሽቶን ተቀብታ ሌሎችን ወንዶችን በሚፈትንና በሚስብ መልኩ በረመዳን የተለያዩ ወንጀሎችን የምትሰራ ከሆነ በዚህ መንገድ መውጣት የለባትም፣ ጥንቃቄ ልታደርግ ይገባታል ማለት ነው። ስምንተኛው ምክር ሲያሙል ጀዋሪህ ሊጾም የሚገባው አካላችን በአጠቃላይ ነው። ጾም ወይም ጾመኛ ብለው ማለት አካሉ በአጠቃላይ ከወንጀል የጾመ ነው። አይኑ ኃጢአትን ወንጀልን ከመመልከት የጾመ ነው ጾመኛ የሚባለው። ጆሮው ሐራምን ከማዳመጥ የጾመ ነው ጾመኛ ማለት። ያኒ በምትጾሚ ሰዓት የምትጾሚ ከምግብ ብቻ ሊሆን አይገባም፣ ከመጠጥ ብቻ ሊሆን አይገባም። በል ሙሉ አካልሽ ሊጾም ይገባል። አይንሽ ሐራምን ከመመልከት ሊጾም ይገባል። በረመዳን ቴሌቪዥን በማየት ጊዜሽ ልታሳልፊ አይገባም። ሐራም በመመልከት ልታሳልፊ አይገባም። ጆሮሽ ሙዚቃን፣ ነሺዳን፣ መንዙማን ከማዳመጥ ሊጾም ይገባል። ምላስሽ ከውሸት፣ ከህሜት፣ ከነሚማ፣ ከጊና ሊጾም ይገባል። እጅሽ ሐራም ነገር ከመንካት ሊጾም ይገባል። እግርሽ ወደ ሐራም ከመጓዝ ሊጾም ይገባል። የተለያዩ የሰውነት ክፍላችን አብረው ሊጾሙ ይገባቸዋል። ከምግብና ከመጠጥ ብቻ አይደለም ልንቆጠብ የሚገባው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ? ወኢዛ ካነ የውሙ ሰውሚ አሐዲኩም ፈላ የርፉት ወላ የስኸብ ፈኢን ሳበሁ አሐዱን አው ቃተለህ ፈልየቁል ኢኒ እምሩኡን ሷኢም። ያንዳችሁ ጾም ቀን በሆነ ጊዜ የሴትን ወሬ ማውራት የለበትም። የሴትና የወንድ ወሬ ይህንን ማውራት የለበትም። በወንድ ጀማዓም በሴት ጀማዓም ኃጢአትን መናገር የለበትም። ሐታ አንድ ሰው ቢሰድበው እንኳን እኔ ጾመኛ ነኝ ብሎ ነው መልስ መስጠት የሚገባው። አንድ ሴት መታ ብትሻፈጥሽ እንኳን እኔ ጾመኛ ነኝ ብለሽ ነው መልስ ልትሰጫት የሚገባው። ረባ ሐظሁ ሚን ሲያሚሂ አልጁዕ ወልዐጠሽ። ይህን ማናደርግ ከሆነ የኛ ዕጣ ፈንታ የሚሆነው ኢማም አሕመድ የዘገቡት ሐዲስ ነው። ምን ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ስንትና ስንት ጾመኞች አሉ ከጾማቸው የሚያገኙት ደመወዝ ወይም ከጾማቸው የሚያገኙት ዕጣ ፈንታ ውሃ ጥምና ረሃብ ብቻ ይሆን ይላሉ ረሱሉላህ አለይሂ ሰላቱ ወሰላም። ያኒ አካላችን ካልጾመ ሙሉ አካላችን ካልጾመ ከጾማችን የምናገኘው ሐظ ዕጣ ፈንታችን ምንድነው? ጁዕና አጠሽ ረሃብና ጥም ብቻ ነው የሚሆነው ማለት ነው። ዘጠነኛው ምክር በረመዳን ላይ ጊዜያችን ለመጠባበቅ ልናደርጋቸው የሚገቡ ነገራቶች አሉ። በተለይ ለሴቶች ማለት ነው። አንደኛ የረመዳንን ውስጥ ያሉ ጊዜያችን ለመጠበቅ ከቤት ያለ ضرورة ሴት ልጅ መውጣት የለባትም። ያለምንም አስፈላጊ ጉዳይ ከቤት መውጣት የለባትም። ጊዜ ለማሳለፍ በሚለው አው በተለያዩ ምክንያቶች ከቤት ለጀውላ ሲባል መውጣት የለባትም ሴት ልጅ። ضروري ለሆነ ጉዳይ ካልሆነ በስተቀር ከቤት መውጣት የለባትም። ሁለተኛ ገበያ ለገበያ መዞር የለባትም። خصوصا
አሽረል አዋኺር ላይ ገበያ ለገበያ መዞር የለባትም። ምክንያቱም አሽረል አዋኺር ላይ የዒድ ልብስ ለመግዛት በሚል ስም ገበያ ለገበያ የሚዞሩ ሴቶች ይስተዋላሉ ማለት ነው። ይሄ ሊሆን አይገባም ማለት ነው። ያለምንም ምክንያት ዚያራን ማብዛት የለብንም። ፊ ረመዳን በረመዳን የረመዳን ወር የዚያራ ወር ነው አልተባለም። ናም ሰዲቅን ጓደኛን ዘሚልን መዘየር በየትኛውም ጊዜ ይሆናል። ግን በረመዳን አብዝቶ ዚያራን ማብዛት ዒባዳን ጣዕም በሚጋፋ መልኩ የረመዳን ወራችንን ጊዜያችንን ልናጠፋ ልናባክን በሚያስችለው ዚያራን ማብዛትም ተገቢ አይደለም። ወከዛሊክ የመጥፎ ቦታዎችን መራቅ፣ መጃልስ ሱ የመጥፎ ስብስቦችን መራቅ። የተሰባሰቡ ሴቶች ካሉ የሰበሰባቸው ነገር ዒባዳ ጣዓ ካልሆነ ጠለበል ዒልም ካልሆነ የህሜት ቦታ ከሆነ የነሚማ የውሸት ቦታ ከሆነ የሳቅ የጨዋታ ቦታ ከሆነ በረመዳን ያንን ልትጠነቀቂ ይገባሻል። ወከዛሊክ ፊ አልሙሳበቃት ሙሳበቃት እሽቅድምድሞች ጨዋታዎች የሆኑ ጀዋኢዞች ተደርጎላቸው እጣ ተደርጎለት ፊልም የሚታይባቸው ሙሰልሰል የሚታይባቸው አልቀናዋት አልፈዳኢያ የተለያዩ ቴሌቪዥኖች የሚታይባቸው ቦታዎች ላይ ከሴቶች ጋር መሰባሰብ የለብሽም። ይሄ ውዱን የረመዳንን ጊዜሽን የሚያሳልፍብሽ ነገር ስለሆነ ፈጅር ድረስ ማንቃት፣ ከዚያ በኋላ ቀኑን መተኛት፣ ይህንንም በረመዳን ልንጠነቀቅ ይገባል። መጥፎ ጓደኞችን ልትረቂ ይገባል። ወከዛሊክ ቀን መተኛትንም በረመዳን ልንጠነቀቅ ይገባል። በተለይም ከፈጅር በኋላ ያለው ውድ የሆነውን ጊዜ ልንተኛና በእንቅልፍ ልናሳልፈው አይገባም። የመጨረሻውና 10ኛው ምክር ረመዳን ውስጥ 10 የመጨረሻዎቹን ቀናቶች በተመለከተ ውድ እህቴ ሆይ እነዚህ 20 ቀኖች ካለፉ በኋላ የመጨረሻዎቹ 10ዎቹን ቀናቶች እጅግ በጣም ትኩረት ሰተን ልንጠቀምባቸው ይገባል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢዛ ደኸለ አልዓሸር 10ኛው የመጨረሻው ቀናቶች ሲገቡ ሽርጣቸውን ጠበቅ ያደርጉ ነበረ፣ ሌሊታቸውን ያነቁ ነበረ፣ ቤተሰቦቻቸውን ያነሳሱና ያነቁ ነበረ ሰለዋቱላሂ ወሰላሙሁ ዐለይህ። እነዚህ 10 ቀናቶች እጅግ በጣም ጥቂት ቀኖች ናቸው። ነገር ግን እድለኛ የሆነ ሰው የፍላጎትን የሚያገኝባቸው፣ የከሰረ ሰው ደግሞ የሚከስርባቸው ቀናቶች ናቸው ማለት ነው። ስለዚህ ረመዳን እጅግ በጣም ጥቂት ቀናቶች ናቸው የቀሩት። 20ዎቹ ቀኖችም ሳናቃቸው ነው የሚያልፉት፣ ሳናቃቸው ነው የሚሄዱት። ከአሁኑ ጀምረን አሽረል አዋኺርን ለመጠቀም ኢጅቲሃድ ለማድረግ በእነዚህ በ10 ቀናቶች ምን ልናደርግ ይገባል? ጅድና ኢጅቲሃድ አዝም ከአሁኑ ጀምሮ ሐሳቡ ሞራሉን ልንቋጥርና ልንይዝ ይገባል ማለት ነው። አላህ ጀለ ወዐላ ረመዳን ደርሰው በረመዳን ከሚጠቀሙት አላህ ጀለ ወዐላ በዒባዳ በጣዓ የረመዳንን ቀኑን በሶም ሌሊቱን በቅያም በሰላት በዚክር ከሚያሳልፉት አላህ ተባረከ ወተዓላ ያድርገን። ከኃጢአትና ከመጥፎ ነገር አላህ ጀለ ወዐላ ያርቀን። أقول هذا القول وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. السلام عليكم ورحمة الله وبركاته.